زاد الرجال وحال دون مجالهم زمر من ሴት ልጅ ሚዲያ ላይ መውጣት በሸሪዓ እንዴት ይታያል? ከወጣችስ በምን አይነት መልኩ መሆን አለበት? ለምሳሌ ዩቲዩብ መስራት አላማው ገንዘብ ማግኘት ሲሆን ጥሩ ነገር ነው የማስተላልፈው ከማለት የተነሳ ሚዲያ ላይ መውጣት እንዴት ነው ያብራሩልኝ የሚል ጥያቄ። ሐያት የምትባልን ሴት ሐዩ ብሎ መጥራት እንዴት ይታያል? ከአላህ ስሞች ጋር ይጋጫልን? ሐዘን ችግር አለብኝ፣ ከወር እስከ ወር ያለማቋረጥ ደም ይወርደኛል። የተኛው ሐይድ የተኛው ኢስቲሃዳ መሆኑን መለየት አልቻልኩም። በከለርም በሽታም መለየት አልችልም። ስለዚህ በየሶላቱ እየቀየርኩና ውዱእ እያደረግኩ ነው የምሰግደው። ይህ እንዴት ይታያል ቢያብራሩልኝ የሚል። 7000 ብር ነበረኝ፣ 2 ዓመት ሆኖታል። በኋላ ላይ ቦታ ገዛሁበት። ቦታው የተገዛው ለንግድ ነው። 40000 ብር ጨምሬ በአጠቃላይ 110000 ብር ነው የገዛሁት። ነገር ግን ብዙ ዘካ አልወጣለትም። ለቤተሰቦቼ ብር ልልክ እና የዘካ ብር ስጡልኝ ስላቸው ለአንዱ ሰተን ለአንዱ አንተውም ይሉኛል። እንዴት ነው ማውጣት ያለብኝ? ዓመት ያልሞላው 52000 ብርም ባንክ አለኝ። እንዲሁም በሳውዲ 4000 ሪያል አለኝ። ጓደኛዬን ስጠይቅ የ70000 ብሩ ዘካ ሲወጣ በ2 ዓመት ባንክ ያለው በእጅሽ ያለ ሁሉ ይታሰባል አለችኝ። ይህ እንዴት ነው ያብራሩልኝ የሚል ጥያቄ። ያው ወሊ የአላህና የሸይጣን እንደሚባል አውቃለሁ። ነገር ግን እነዚህ በሀገራችን ወሊ የሚባሉት የሩቅ አዋቂ ነን ይላሉ። ለምሳሌ ትንቢትን ይናገራሉ። ይህ ነገር ቆይቶም ቢሆን ሊከሰት ይችላል። ሰዎችም ይህን በማየት አላህ አሳውቋቸው ነው የሚል እምነት ይይዛሉ። በምን መልኩ የሩቅን ነገር ሊያውቁ ቻሉ? ሰዎችንስ እንዴት ከዚህ አይነት እምነት ማራቅ እንችላለን? ያብራሩልኝ የሚል ጥያቄ። የወር አበባ ይቆራረጥብኛል። 3 ቀን ወይም 4 ቀን ፈሶ ይጠራና ድጋሚ በማግስቱ ወይም ከ2 ቀን በኋላ ይንጠባጠባል። የግድ 7 ቀን መጠበቅ አለብኝ ወይስ በጠራሁ ሰዓት ታጥቤ ሶላት ልጀምር? ከዚህ በፊት ማደርገው ቢጠራም ባይጠራም 7 ቀን ጠብቄ ነበረ የምታጠበው። ይሄንስ ማድረጌ እንዴት ይታያል ያብራሩልኝ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا، وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. ثم ما بعد. ይህ ቁጥር 132 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ወሊ የአላህና የሸይጣን እንደሚባል አውቃለሁ። ነገር ግን እነዚህ በሀገራችን ወሊ የሚባሉት የሩቅ አዋቂ ነን ይላሉ። ለምሳሌ ትንቢትን ይናገራሉ። ይህ ነገር ቆይቶም ቢሆን ሊከሰት ይችላል። ሰዎችም ይህን በማየት አላህ አሳውቋቸው ነው የሚል እምነት ይይዛሉ። በምን መልኩ የሩቅን ነገር ሊያውቁ ቻሉ? ሰዎችንስ እንዴት ከዚህ አይነት እምነት ማራቅ እንችላለን? ያብራሩልኝ የሚል ጥያቄ ነው። ነዓም ወሊ 2 አይነት እንደሆነ ከቁርአን አንቀጾች መረዳት እንችላለን። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ብሏል አላህ። የአላህ ተባረከ ወተዓላ ወልዮች ወዳጆች አላህ የሚረዳቸው የሚጠብቃቸው ሰዎች አኺራ ላይ የሚያስፈራና የሚያስጨንቅ ነገር አይገጥማቸውም። ዱንያ ላይ ትተውት በመጡም ነገር አያዝኑም ብሏል። እነማን እንደሆኑ ደግሞ አስከትሎ ነግሮናል። ይሄን ማድረግ የሚያገኙ ትክክለኛ የአላህ ወልዮች በአላህ የሚያምኑ በመልእክተኛው የሚያምኑ ሽርክን ወንጀልን የሚጠነቀቁ ናቸው ብሏል። በተቃራኒው ደግሞ ኢነማ ዛሊኩም ሸይጣኑ ዩኸውፉ አውሊያአሁ ፈላ ተኻፉሁም ወኻፉኒ ብሏል። ሸይጣን የራሱን ወዳጆችና ረዳቶች አውሊያዎቹን ያስፈራራችሁ ነው፣ አትፍሯቸው፣ እውነት ሙእምን ከሆናችሁ እኔም ብቻ ፍሩ ብሏል አላህ ተባረከ ወተዓላ። የሸይጣን ወልዮች ከአላህ መንገድ የራቁ ሰውን ከአላህ መንገድ የሚያርቁ
አላህን የማይፈሩ በቁርአን በነቢይ የማያምኑ መመሪያቸውን የማይከተሉ ናቸው። የአላህ ትክክለኛ ወልዮች ወልይ ነኝ ብለው ራሳቸውን ከፍ ከፍ አያደርጉም። ይልቅ ራሳቸውን ይደብቃሉ፣ ይተናነሳሉ። የአንድ ሰው ትክክለኛ ወልይነት የሚታወቀው አላህን ተባረከ ወተዓላ በመፍራት ነው፣ ሱናን በመከተል ነው። ትክክለኛ ወልይ የሆነ ሰው ሰዎች እሱ ላይ ድንበር ሲያልፉ ዝም አይልም። ሰዎች ከእሱ ጋር እንዲተሳሰሩ ልባቸው በሱ ላይ እንዲንጠለጠል ሳይሆን የሚያደርገው ከአላህ ጋር እንዲተዋወቁ ልባቸው አላህ ላይ እንዲመካ ራሳቸው ቀጥታ አላህን እንዲለምኑ አላህ እንዲማጸኑ ነው የሚያደርገው። የሩቅን የሚያውቅ ደግሞ ከአላህ ውጪ ማንም የለም። ቁል ላ ያዕለሙ መን ፊ ሰማዋቲ ወልአርድ ልገይበ ኢለላህ ብሏል አላህ። ሰማይም ይሁን ምድር ውስጥ ካሉ ማንም ገይብን አያውቅም አላህ እንጂ ብሏል። ነቢዩ ሙሐመድም ይሁኑ መላኢኮች ከዛም ውጪ ያሉ የአላህን ተባረከ ወተዓላ ገይብ የሩቅን ምስጢር ሊያውቁ አይችሉም። ነገር ግን ገይብ ምስጢር ሁለት አይነት፣ ሙሉ በሙሉ ገይብ የሆነ ከአላህ ውጪ ማንም የማያውቀው አለ። አንጻራዊ የሆነ አንዳንድ ሰዎች የማያውቁት ሌሎች ሊያውቁት የሚችሉ ገይብ አለ። አላህ እንጂ ማንም የማያውቀውን ሙጥለቅ የሆነውን ገይብ ከአላህ ውጪ ማንም አያውቅም። ነገር ግን ከአንዳንድ ሰዎች አንጻር ገይብ የሆኑ ሌሎች ዘንድ ገይብ ያልሆኑ ነገሮች ሊኖሩ ይችላሉ። እናታችን አይሻ ረዲየላሁ ዐንሃ እንደተናገሩት መን ዘዐመ አነ ነቢየ ሰለላሁ ዐለይሂ ወሰለም የዕለሙ ማ የኩኑ ፊ ገድን ፈቀድ አዕዘመ ዐለላሂ አልፊርያ። ነቢዩ ነገ የሚሆነውን ነገር ያውቃሉ ያለ አላህ ላይ ትልቅ ቅጥፈትን ቃጥፏል። ምክንያቱም አላህ ቁርአን ላይ ላ ያዕለሙ መን ፊ ሰማዋቲ ወልአርድ ልገይበ ኢለላህ ብለዋልና ብለዋል። ቁርአን ላይ አላህ ተባረከ ወተዓላ ሰማይም ይሁን ምድር ውስጥ ያለ ማንኛውም ሰው ከአላህ በቀር ሰማይም ይሁን ምድር ውስጥ ያለ ማንኛውም ፍጡር ገይብን አያውቅም ብለዋልና። ጅብሪል በሰው ተመስሎ መጥቶ ለማስተማር የተለያዩ ጥያቄዎችን ሱሐቦች ፊት ነቢይን ሲጠይቅ ከተነሱ ጥያቄዎች መሃል አንዱ ቅያማ መቼ ነው የምትቆመው የሚል ጥያቄ ተነስቷል። ነቢያችን አለይሂ ሰላቱ ወሰላም ቅያማ መቼ እንደሆነች ተጠያቂው ከጠያቂው በላይ አያውቅም ብለዋል። እኔም አንተም እኩል ነን፣ ቅያማ መቼ እንደሚቆም አናውቅም ብለዋል። ይሄ ገይብ ሙጥለቅ ነው። ማንም ከአላህ ውጪ ማንም የማያውቀው የገይብ አይነት ነው። በአንጻሩ ደግሞ ሙቀየድ የሆነ የተወሰኑ ፍጥረታት ሊያውቁት የሚችሉ ገይብ አለ። መላኢኮች ሊሆን ይችላል፣ ጂኒዎች ሊሆን ይችላል። ሌሎች ያላዩትን ያዩ የሰው ልጆች የሚያውቁት የገይብ አይነት ሊኖር ይችላል። ዝናብ መች ሊዘንብ እንደሚችል፣ የፀሐይ ግርዶሽ መች ሊከሰት እንደሚችል አብዛኛው የሰው ልጅ አያውቅም። ነገር ግን የተለያዩ መሳሪያዎችን በመጠቀም ራሱን የቻለ ዕውቀት በማጥናት በትንሹም ቢሆን አንዳንድ ሰዎች ሊያውቁ ይችላሉ። የዝናቡን መጠን ከየት እስከየት እንደሚዘንብ ከአላህ ውጪ በትክክል የሰው ልጆች ሊያውቁ ባይችሉም ሙሉ በሙሉ መች ዝናብ ሊዘንብ እንደሚችል፣ የፀሐይ ወይም የጨረቃ ግርዶሽ መች ሊከሰት እንደሚችል መናገር ሙጥለቁ ገይብ ውስጥ አይገባም፣ አንጻራዊው ገይብ ውስጥ ነው የሚገባው። ለዛም ነው ሰዎች በተናገሩት መሰረት አንዳንዴ ሊከሰት የሚችለው። ልክ እንደዚሁ ስለ አንዳንድ ሰዎች ምስጢራቸውን በመከታተል ብዙዎቹ የማያውቁትን አንዳንድ ሰዎች ሊያውቁ ይችላል። ይህ በእንዲህ እንዳለ ሸይጣኖች ከሰማይ ወሬ እየሰረቁ የሚያመጡበት ሁኔታ አለ። ጠንቋይና መሰል የሆኑ ከአላህ የራቁ ሰዎች ሸይጣንን በመታዘዝ ከሱ ጋር ግንኙነታቸውን በማሳመር ከአላህ ያላቸውን ግንኙነት አበላሽተው ለነሱ ወሬ የሚያቀብሉበት ሁኔታ አለ። ነቢ በተላኩበት ጊዜ ሸይጣኖች ወደ ሰማይ እንዳይወጡ ተደርጎ የለም ወይ ያለን እንደሆነ ይህ በነቢ ዘመን ብቻ ነው ወይስ ከዛም በኋላ እንዳይወጡ ተከልክሏል? በዑለሞች መሃል ኺላፍ አለበት። የተመረጠው ነቢዩ አለይሂ ሰላቱ ወሰላም በነበሩበት ወህይ የወረደ ባለበት ወቅት ላይ ነበር። ከዛ በኋላ ግን ልክ ከዛ በፊት እንደነበረው ሸይጣኖች ወደ ሰማይ የወጡ ወሬ መስረቅ የሚችሉበት ሁኔታ አለና ሸይጣን ያላቸውን ካደረጉለት አንዳንድ ወሬ ከሰማይ የጠለፈ አምጥቶ ሊያቀብላቸው እንደሚችል፣ አንዲትን እውነት ስለተናገሩ 99 ውሸት ጨምረው ተናግረው ሰዎች በዚህ እንደሚያምኗቸው ተነግሯል። ስለዚህ ነገሮች ሊቀላቀሉብንና ቁርአን ላይ በግልጽ የተነገሩ ነገሮች ላይ ጥርጣሬ ሊገባን በጭራሽ አይገባም። ሙጥለቅ የሆነውን ገይብ ከአላህ ውጪ ማንም አያውቅም። አንዳንድ አንጻራዊ በሚባል መልኩ ከአንዳንድ ሰዎች የተሰወሩ ነገሮችን የተለያዩ ነገሮችን በማድረግ በተወሰነ መልኩ ለማወቅ መቻላቸው አዎ በትክክል የአላህ ወልይ ናቸው፣ አላህ ሁሉን ነገር አሳውቋቸዋል አያስብልም። ከላይ እንደተጠቀሰው ትክክለኛ የአላህ ወልዮች አውቃለሁ አይሉም፣ ራሳቸውን ከፍ ከፍ አያደርጉም። ይህ እንዳለ ሆኖ ከነቢዩ አለይሂ ሰላቱ ወሰላም የበለጠ ወልይ ማንም የለም።
ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አያደርጋቸውም ነበር። የሩቅን አውቃለሁ አይሉም ነበር። ወለው ኩንቱ አዕለሙል ገይበ ለስተክሰርቱ ሚነል ኸይሪ ወማ መሰኒ የሱእ ብለዋል። ወደፊት የሚመጡ ነገሮችን ሁሉም ባቅ ባልታመምኩ ነበር፣ ባልተራብኩ ነበር፣ ባልተቸገርኩ ነበር፣ ከአደጋዎች አስቀድሜ በዳንኩ በተጠነቀቅኩ ነበር ብለዋል። የተለያዩ ጦር ሜዳዎች ላይ ነብዩ ሰለላሁ ዐለይሂ ወሰለም ቆስለዋል፣ ጥርሳቸው ተሰብሯል። አይሻን ባለቤታቸውን ሙናፊቆች በዝሙት ጠርጥረው የአይሻን ስም ባጠፉ ጊዜ የተለያዩ ሰዎችን አማክረዋል። የአይሻን ኻድም አገልጋይዋን እንደው ስለ አይሻ ምን የምትነግሪኝ ነገር አለ ብላ ከወንዶችም ከሴቶችም ጋር ተመካክረዋል። መጨረሻ ላይ አይሻን እንኳን ጠጋ ብለው እንደው አርገሽው ከሆነ ይሄን የተባለውን ነገር ንገረኝ እስትግፋር አደርግልሻለሁ ብለዋት። መጨረሻ ላይ ግን የቁርአን አንቀጽ ወርዶ ነው አይሻ ንጹህ መሆኗ፣ አይሻ ከእንዲህ አይነት ቆሻሻ ተግባር ንጹህ መሆኗ የተነገረው። ነብዩን ከአለይሂ ሰላቱ ወሰላም አንዳንድ ከተላኩበት ዓላማ ጋር ዳዕዋን ከማድረስ ጋር ተያያዥ የሆኑ ነገሮችን በስተቀር አላህ ሁሉን ነገር አላሳወቃቸው። መላእክቶችም ሁሉን ነገር አያውቁም። ተቁለት ፊ ሰማዋቲ ወልአርድ ላ ተእቲኩም ኢላ በግተ። ስለ ቂያማ በድብቅ የተነገረህ መስሏቸው ደጋግሞ ይጠይቁሃል። የቂያማ ጉዳይ ሰማይም ምድርም ላይ ከብዷል። ቂያማ መቼ እንደሆነች ከአላህ ውጪ ማንም አያውቅም፣ በድንገት ነው የምትመጣው ብሏል። ስለዚህ ወልይ ሳይሆኑ ወልይ ከተባሉ ሰዎች ልንጠነቀቅ ይገባናል። ለፈተና አንዳንድ ነገሮችን ሊናገሩ ይችላሉ። አንዳንድ ነገሮችን ተናግረው በተናገሩት መሰረት መሆኑ እነሱን እንድናመልካቸው፣ እንድንሰግድላቸው፣ እንድናርድላቸው ቁርአን ላይ ከአላህ ውጪ ገይብን ማንም አያውቅም ተብሎ ሳለ ገይብ ያውቃሉ ብለን እንድናምን ሊያደርገን አይገባም። ከእንዲህ አይነት ሰዎች ልንጠነቀቅ፣ በቁርአን በሐዲስ ልንብቃቃ፣ ነቢይን አለይሂ ሰላቱ ወሰላም አርአያ ልናደርግ ይገባናል። ሌላኛው ጥያቄ የወር አበባ ይቆራረጥብኛል፣ 3 ቀን ወይም 4 ቀን ፈሶ ይጠራና ድጋሚ በማግስቱ ወይም ከ2 ቀን በኋላ ይንጠባጠባል። የግድ 7 ቀን መጠበቅ አለብኝ ወይስ በጠራሁ ሰዓት ታጥቤ ሶላት ልጀምር? ከዚህ በፊት ማደርገው ቢጠራም ባይጠራም 7 ቀን ጠብቄ ነበረ የምታጠበው። ይሄንስ ማድረጌ እንዴት ይታያል ያብራሩልኝ የሚል ጥያቄ ነው። ሁሉም ሴቶች ዘንድ የግድ 7 ቀን ብቻ ነው ሐይድ ላይ ሆነው መቆየት ያለባቸው አይባልም። ከ7 ቀን በፊት የሚጠሩ ሴቶች ይኖራሉ። ከ7 ቀን በላይ ሳይጠሩ የሚቆዩ ሴቶች ይኖራሉ። የሐይድ ህግጋት ከደሙ መኖርና አለመኖር ጋር የተያያዙ ናቸው። በሽታው በከለሩ የሚታወቅ የወር አበባ ደም ካለ 7ም ቀን ይቆይ 10ም ቀን ይቆይ ከዛም በላይ ይቆይ ደሙ ካለ ከሶላትና ከመሰል ነገሮች መታቀብ ግዴታ ነው። ከዛ በኋላ ደሙ ከቆመ ደሙ የወር አበባ ደም ሲቆም በተለምዶ ሴቶች የሚያዩዋቸው ምልክቶች አሉ። ራሱን የቻለ የመቆም ምልክት የሆነ ፈሳሽ አለ። ያን ፈሳሽ በማየት አሊያ ደግሞ በድርቀት መጥራቷን ካረጋገጠች ታጥባ መስገድ ትችላለች። የመጥራት ምልክቶች ካልታዩ ሙሉ በሙሉ እስኪጠሩ ድረስ መጠበቅ ነው። የመቆራረጡ ችግር ከጊዜ በኋላ ከሆነ የመጣው ከህመም ጋር ከማህፀን ከወሊድ ችግር ጋር የተያያዘ ሊሆን ነውና የሚችለው የጤና ባለሙያዎችን ማማከሩ የተሻለ ይሆናል። በጥቅሉ ግን ትክክለኛ የወር አበባ ደምን መስፈርት የያዘ ደም ሲታይ ሶላት መቆም አለበት። ከጠሩ የመጥራትን ምልክት ካዩ ታጥቦ መስገድ። በዚህ መሃል ደም ከመጣ በትክክል የወር አበባ ደም ከሆነ ሶላትና መሰል ነገሮች ይቆማሉ። የወር አበባ ደምን ምልክት ካልያዘ የበሽታ ደም ተደርጎ ተቆጥሮ ሶላትና መሰል ነገሮችን መቀጠል ይቻላል። ሌላኛው ጥያቄ እኔ የማህፀን ችግር አለብኝ፣ ከወር እስከ ወር ያለማቋረጥ ደም ይወርደኛል። የተኛው ሐይድ የተኛው ኢስቲሃዳ መሆኑን መለየት አልቻልኩም። በከለርም በሽታም መለየት አልችልም። ስለዚህ በየሶላቱ እየቀየርኩና ውዱእ እያደረግኩ ነው የምሰግደው። ይህ እንዴት ይታያል ቢያብራሩልኝ የሚል ጥያቄ ነው። ይህ ችግር ከመከሰቱ በፊት ለ6 ቀን ለ7 ቀን ለ5 ቀን የወር አበባ ደም ይወርድባቸው የነበሩ ቀኖችን የወሩ መጀመሪያ ላይ ሊሆን ይችላል፣ የወሩ መሃል ላይ ሊሆን ይችላል፣ የወሩ መጨረሻ ላይ ሊሆን ይችላል፣ የወር አበባ የሚወርድባቸው ቀኖች ናቸው ብለው በማሰብ ከዛ ውጪ ባለ ቀን የሚወርደውን ደም የበሽታ ደም ነው በማለት መለየት ይቻላል። የወር አበባ ደም ከሌሎች በሚቀላቀልበት ጊዜ ወይም በሽታና በከለሩ መለየት ይቻላል። አሊያ ደግሞ ይህ ችግር ከመከሰቱ በፊት የወር አበባ ደም ይወርድበት የነበረውን ቀን ለይቶ በማወቅ መለየት ይቻላል። ይህ ካልሆነ ሙሉ በሙሉ ያለማቋረጥ ደም ይወርድ ከሆነ ከዛ በፊት ቋሚ የሆነ የሚያውቁት የወር አበባ ደም ቀናቶች ከሌሉ አብዛኛውን ጊዜ ሴቶች በወር 7 ቀን ነውና ሐይድ የሚፈሳቸው በወር ውስጥ 7 ቀን የሐይድ ቀን ነው በማለት ሌላውን መስገድ ይቻላል። በላጭና የሚሻለው በሽታው በከለሩ ለይቶ ለማወቅ መሞከር ነው። ካልሆነ ይህ ችግር ከመከሰቱ በፊት
የወር አበባ ደም ይወርድባቸው የነበሩ ቀኖችን የወሩ መሃል ላይ ወይም መጨረሻ ላይ ወይም መጀመሪያ ላይ ለይቶ በማወቅ በእነዚያ ቀናት የሚወርደውን ደም የወር አበባ ደም ነው በማለት ሌላውን እንደ በሽታ ደም መቁጠር ነው። ባለንበት ጊዜ በቀላሉ የጤና ባለሙያን በማማከር ምርመራ በማድረግ መለየት ይቻላልና የጤና ባለሙያን አማክሮ መወሰንና መለየት የተሻለ ነው። ሌላኛው ጥያቄ ባንክ ውስጥ 7000 ብር ነበረኝ 2 ዓመት ሆኖታል። በኋላ ላይ ቦታ ገዛሁበት። ቦታው የተገዛው ለንግድ ነው። 40000 ብር ጨምሬ በአጠቃላይ 110000 ብር ነው የገዛሁት። ነገር ግን ብዙ ዘካ አልወጣለትም። ለቤተሰቦቼ ብር ልልክ እና የዘካ ብር ስጡልኝ ስላቸው ለአንዱ ሰተን ለአንዱ አንተውም ይሉኛል። እንዴት ነው ማውጣት ያለብኝ? ዓመት ያልሞላው 52000 ብርም ባንክ አለኝ። እንዲሁም በሳውዲ 4000 ሪያል አለኝ። ጓደኛዬን ስጠይቅ የ70000 ብሩ ዘካ ሲወጣ በ2 ዓመት ባንክ ያለው በእጅሽ ያለ ሁሉ ይታሰባል አለችኝ። ይህ እንዴት ነው ያብራሩልኝ የሚል ጥያቄ ነው። ማንኛውም ዘካ የሚወጅብበት ንብረት ገንዘብ ዓመት ሙሉ እጃችን ላይ የራሳችን ሆኖ ከቆየ ዘካ ይወጅብበታል። ዓመት ያልሞላው ደግሞ እጃችን ላይ ያለው የዋናው ገንዘብ ትርፍ እስካልሆነ ድረስ ለብቻው ዓመት እስኪሞላ ድረስ ተጠብቆ ነው ዘካ የሚወጣለት። ለንግድ የተገዛውን መሬት በተመለከተ ከተገዛበት ጊዜ ጀምሮ ዓመት ሲሞላው በጊዜው ሊያወጣው የሚችለው ዋጋ ተገምቶ ዘካ መውጣት አለበት። ቤተሰቦች ለአንዱ ሰተን ለሌላኛው አንተውም አሉኝ የሚለው ስህተት ነው። ዘካ ከሚገባቸው ሰዎች ውስጥ አንዱን መርጦ መስጠት ይቻላል። ይጠቅማቸዋል ከተባለ በቅርብ ላሉ ማከፋፈልም ይቻላል። ለአንዱ ሰተን ለአንዱ አንተውም በሚል የዲን እስላም መሰረት የሆነን ዘካ ከመስጠት ወደ ኋላ ማለት የለብንም። የዘካ ገንዘብ ነው፣ መጠኑ ትንሽ ነው። ከዚህ አንፃር ገሌ ካንተ ስለሚብስ ለሱ ሰጠን ማለት በማለት መልስ መስጠት ይቻላል። ይሄም ላይ ያስፈልግ ይችላል። ዝም ብሎ ደብቆ መስጠት ይቻላል። ሰው ምን ለኛል ተብሎ ዲን ላይ በግልጽ ግዴታነቱ የሚታወቅ ነገር አይተውም። ከዚህ እነሱ ይሄን ካላደረጉ ባሉበት ሀገር የዘካን ገንዘብ ለተቸገረ ሰው ፈልጎ መስጠት ይቻላል። ሌላኛው ጥያቄ ሴት ልጅ ሚዲያ ላይ መውጣት በሸሪዓ እንዴት ይታያል? ከወጣችስ በምን አይነት መልኩ መሆን አለበት? ለምሳሌ ዩቲዩብ መስራት አላማው ገንዘብ ማግኘት ሲሆን ጥሩ ነገር ነው የማስተላልፈው ከማለት የተነሳ ሚዲያ ላይ መውጣት እንዴት ነው ቢያብራሩልኝ የሚል ጥያቄ ነው። ይህ አይመከርም። አላህ ተባረከ ወተዓላ ሴትን ልጅ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ አልጃሂልየት አልኡላ ወአቂምነ አስሶላተ ወአቲነ አዘካተ ወአጢዕነ አላህ ወረሱለሁ ብሏቸዋል። ሴቶች ሆይ እቤታችሁ ውስጥ እርጉ፣ አትገላለጡ፣ ሶላታችሁን በአግባቡ ስገዱ፣ ዘካችሁን ስጡ፣ አላህና መልእክተኛውን ታዘዙ ብሏል። ሴት ልጅ ቤት ትቀመጥ የተባለው ከወንድ አይን እንድትርቅ ነው። ወንድ እንዳያየት ወንድ እንዳታይ ነው። ሚዲያ ላይ ትውጣ ከተባለ ዓለም ላይ ያሉ ጥሩዎችም መጥፎዎችም ዘመዶችም ባዕዶችም ያዩዋታል። ሴት ልጅ ሒጃብ ያለበሰ ሰውነቷ እንደሚፈትነው ሁሉ ድምጿም ሊፈትን ይችላል። ሒጃብ የለበሰ ሰውነቷም ጭምር ሊፈትን ይችላል። ኢላ ማ ظهر منها የሚለውን ሲፈስሩ ለብሳም ሳለ እንቅስቃሴ በምታደርግበት ጊዜ ሊታይ የሚችል የሰውነት ቅርጿ ብሏል። የሴት ልጅ ሒጃቧ ሁለት አይነት ነው። መልክን የሚሰትር የሚሸፍን ሒጃብ አለ። አጠቃላይ ማንነቷን ምንነቷን የሚሸፍን ሒጃብ አለ። መልክ መሸፈኛው ሒጃብ የጨርቅ ሒጃብ ነው። ራስን ምንነቷን የሚሸፈንበት ደግሞ የቤት ሒጃብ ነው። ሁለቱንም ሒጃቦች ልታደርግ ይገባታል። ወቀርነ ፊ ቡዩቲኩን የሚለው ራሷን የምትሰትርበት ሒጃቧ ነው። ቤት ቁጭ በይ። ለሶላት እንኳ መስጂድ ከመሄድ ያውም የነብዩ መስጂድ ሄዶ ከመስገድ ቤቷ ውስጥ መስገድ እንደሚሻል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይህ የሆነው የሴት ልጅ መውጣት ከወንድ ጋር መገናኘት መታየት ፈተናው የከፋ ስለሆነ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ማ ተረክቱ ባዕዲ ፊትነተን አضر على الرجال من النساء ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለወንዶች ከሴቶች የበለጠ ፈታኝ የሚባል ነገር የለም ብላ ወንዶችን ማበላሻ ከዲን ማራቂያ ቀልብ ማድረቂያ መንገድ ሴቶች እንደሆኑ ያወቁ የእስላም የአኽላቅ ጠላቶችም ሴትን ባገኙት አጋጣሚ ሁሉ ከወንድ ጋር እንድትቀላቀል ሒጃቧን እንድትተው ሐያ እንድታጣ አድርገዋል። ሚዲያ ላይ እንድትሳተፍም ያደረጉት እነሱ ናቸው። የሚታየው የሚሰማው የሚነበበው ሚዲያ ላይ አይሻ ረዲየላሁ ዐንሃ ወንዶችን ታስተምር ነበር አይደል እንዴ እያሉ ጥያቄ ያነሳሉ። አልፎም ይከራከራል። አይሻ ረዲየላሁ ዐንሃ ወንዶች መሃል በወንበር ላይ ቁጭ ብላ አልነበረም ታስተምር የነበረው። እቤቷ ቁጭ ብላ
አንዳንድ ሱሐቦች የመጡ ነበር ፈትዋ የሚጠይቁት ያልገባቸውን እነሱ ማያውቁትን ከነቢ ቅርብ ከመሆኑ አንፃር የምታውቀውን ነበር የሚጠይቁት እንጂ ለወንዶችም ይሁን ለሴቶች ቋሚ ፕሮግራም ይዛ የሄደች የወጣች አልነበረ የምታስተምር። ነዓም ሴት ልጅ ባለችበት ቤቷ ውስጥ ሆና የሴቶች መስጂድ ውስጥ ሆና የሴቶች መድረሳ ላይ ሆና ያውም ይሄም ሳይበዛ ሴቶችን ልታስተምር ትችላለች። አማ ወንዱም ሴቱም ካፊሩም ፋጅሩም የሚያየው ሚዲያ ላይ ወጣ ሒጃቧን እንኳን አድርጋ ቢሆን ልታስተምር አይገባም። ይህ የወንዶች ስራ ነው። አላህ ተባረከ ወተዓላ የሴት ነብይ ያላከበት አንዱ ምክንያትም ይሄ ነው። ዲናችን ማንኛውም ፊትና የሚያመጣን ነገር በሩን እንድንዘጋ አስቀድሞ አዘውናል። ሴቶች ሆይ ስትነጋገሩ ድምጻችሁን አታለሳልሱ፣ ልቡ ላይ በሽታ ያለበት ሸር ይከጅላል፣ ስትራመዱም ጫማችሁን አታስጭሁ ኢላ ገይሪ ዛሊክ ብሏል አላህ ተባረከ ወተዓላ። ስትራመድ ጫማዋን እንዳታስጭሁ ተከልክላ ሳለ ሚዲያ ላይ ወጣ እየሳቀች እያሳቀች ተናገር ብሎ ሸሪዓ ይፈቅዳል ማለት በጣም ከባድ። ሴቶችን ዕቃ ስትጠይቋቸው ከመጋረጃ በስተጀርባ ጠይቋቸው እያለ አላህ ተባረከ ወተዓላ ሚዲያ ላይ ወጣ ምናልባትም እጆቿ እየታዩ ጭራሽ ሁሉ ፊቷን ሳሸፍን ተኳኩላ ተውባ ሁሉ ታስተምር ወይም ስለ ዱንያ ትናገር ትነግድ በጭራሽ አይባል። ሰርቶ የሚያስተዳድራት ከሌለ በአግባቡ ራሷን ሰትራ ሱቅ ከፍታ ወይም በሌላ መልኩ ስራ ትስራ። አማ ሚዲያ ላይ ወጣ ማንኛውም ማየት የሚፈልግ ሰው ቴሌቪዥን ዩቲዩብ ከፍቶ ማየት በሚችልበት መልኩ ስራ ልሰራ አይገባም። የዩቲዩብ ንግድ ራሱን የቻሉ ጥፋቶችና ስህተቶች አሉት። እዛ ላይ ማስታወቂያ እየተለቀቀ ነው ገቢ የሚገኝ። የሚለቀቀው ማስታወቂያ የሸሪዓን አደብ የጣሰ ነው የሚሆን። ኸምርን ሊያስተዋውቁ ይችላል። ስለዚህ እኛ ስራ ስላልነው ብቻ ትክክለኛ ስራ ይሆናል ማለት አይደለም። ከስብን የምንፈልገው በሐላል በትክክለኛ ዲንን በማይነካ መንገድ ሊሆን ይገባዋል እንጂ ትርፍ ያስገኛል ጥሩ ገቢ ያለው ስለተባለ ብቻ ማንኛውንም ስራ ተነስተን ልንሰራ አይገባ። ምን ሰራው ሐላል ሊሆን ሰዎችን የሚጠቅም ሊሆን አፈጻጸሙ ሸሪዓን የማይጻረር ሊሆን ይገባዋል። ሌላኛው ጥያቄ ሐያት የምትባልን ሴት ሐዩ ብሎ መጥራት እንዴት ይታያል? ከአላህ ስሞች ጋር ይጋጫልን? አይጋጭም። ሐያት የሚልን የሴት ስም ሐዩ ብሎ አቆላምጦ መጥራት አልሐዩ ከሚለው ከአላህ ስም ጋር በጭራሽ አይጋጭም። በተወሰነ መልኩ ህይወት የሚለው ከማዕና ከትርጉም አንፃር ሐያት ሐይ ከሚለው ቢገናኝ እንኳ የሰው ልጅ ህይወት ራሱን የቻለ ነው። የአላህ ህይወት ሌላ ራሱን የቻለ ነው። አላህ ይሰማል፣ የሰው ልጅም ይሰማል። የአላህ መስማት ራሱን የሚመስል ነው። ለይሰ ከሚስሊሂ ሸይ። የአላህ ህያውነትም ራሱን የሚመስል ነው። ከአላህ ጋር የሚሄድ ነው። ለአላህ የሚስማማ ነው። ልክ እንደ ሰው ልጅ ከጊዜ በኋላ የመጣ ከተወሰነ ጊዜ በኋላ የሚጠፋ ህይወት አይደለምና ይህ አላህን ከሰው ልጅ ጋር ማመሳሰል ወይም ለሰው ልጅ የአላህን ደረጃ መስጠት ይባላል፣ ይከለከላል አይባልም። ሌላኛው ጥያቄ ጓደኛዬ ንቃብ ትለብሳለች፣ ነገር ግን ለሷ አጅነቢ የሆኑ ወንዶች ጋር ትቀመጣለች። ሻይ ቡና ከነሱ ጋር ነው ቁጭ ብላ የምትጠጣው። የካርታ ጨዋታም ከነሱ ጋር ትጫወታለች። ፈላሁ ሙስተዓን። የአቅሜን እመክራታለሁ፣ ነገር ግን ከተሸፈንኩ ምን ችግር አለው ትለኛለች። በዛ ላይ ከሴት ልጅ አንደበት የማይወጣን ቃል ትናገራለች። እስኪ መከሩን እኔንም እሷንም የሚል አላህ ተባረከ ወተዓላ ጥሩና መጥፎን ለይተን የምናውቅበት እውቀት ይስጠን፣ አቅል ልብ ይስጠን። የሒጃብ ዓላማው ከወንድ መራቅ ነው። ሰውነቷን በጨርቅ እንደሸፈነችው ሁሉ ሙሉ ማንነቷንም በመጋረጃ በክፍል በግርግዳ የመሸፈን ግዴታ አለባት ሴት ልጅ። ወንድና ሴት ተቀላቅሎ መቀመጥ ወንጀል። ነቢያችን አለይሂ ሰላቱ ወሰላም ወንዶችን ኢያኩም ወድኹል ዐለ ኒሳእ ብለዋል። አደራችሁን ወደ ሴቶች አትግቡ ብለዋል። ወንዶች ወደ ሴቶች አትግቡ እንደተባሉት ሁሉ ሴትም ወደ ወንድ ልትገባ ከወንድ ጋር ተቀላቅላ ልትቀመጥ በጭራሽ አይገባም። መልክን ሰውነትን የሚሸፍን ሒጃብ ማድረግ እንዳለባት ሁሉ ራሷን ለብሳም ቢሆን ከወንዶች የሚሸፍናት የሚሰተራት መጋረጃ ሊኖር በክፍል ልትለይ ይገባታል። ድምጿንም ጭምር ልትሰትርና ልትቀንስ ይገባታል። ወላ ተኽضዕነ ቢልቀውል ብሏል። ድምጻችሁን አታለሳልሱ፣ ልቡ ላይ በሽታ ያለበት ሸር ያስባል ብላ። ዕቃ ስትጠይቋቸው ከመጋረጃ በስተጀርባ ጠይቋቸው ብሏል። ዕቃውን እንኳን ለማቀበል ለመቀበል ወንድና ሴት ፊት ለፊት የተያዩ መሆን የለበትም። እንዴት ተብሎ ነው ታዲያ አላህና መልእክተኛው ያዘዙትን ሒጃብ አደርጋለሁ ብላ የምታስብ ሴት አደርጋለሁ የምትል ሴት ከአጅነቢ ጋር ቁጭ ብላ ካርታ የምትጫወተው ሻይ ቡና የምትለው ያልሆነ ነገር የምትናገረው? ይሄ የኢማን ወይም የእውቀት ማነስ ነው። በትክክል አላህና ረሱሉ ስላዘዙ ብላ ከሆነ ሒጃብ ያደረገችው ሒጃቡ የተደነገገው ራስን ከወንድ ለማራቅ ነው።
ሒጃቡን አድርጋው ከአጅነቢ ጋር ቁጭ ብላ የምትቀልድ ከሆነ ሒጃቡ ጥቅም አይኖረውም። ሒጃቡ ሊገለጥ ይችላል፣ ሊያስደፍር ይችላል። ስለዚህ እህቶች አላህን ሊፈሩ የሒጃብን ክብር ሊጠብቁ ይገባቸዋል። ዓላማውን ሊረዱ ይገባቸዋል። ፋሽን አይደለም፣ ዝም ተብሎ የሚለበስ ልብስ አይደለም። ሒጃብ ሐቅ አለው፣ የሚያስገድዳቸው ነገሮች አሉ። ካርታ መጫወቱም ሌላ ራሱን የቻለ ችግርና መፍሰዳን። ሙስሊም በዚህ መልኩ ጊዜውን አያቃጥልም። ቁርአን በመቅራት ሶላት በመስገድ ዒልም በመማር ዚክር በማለት ለዲን ለዱንያ የሚጠቅምን ነገር በማድረግ ነው ጊዜውን ማሳለፍ ያለበት። አይደለም ከአጅነቢ ወንድ ጋር ሴት ከሴት ወንድ ከወንድ ጋር እንኳ ተቀምጦ ካርታ ሊጫወት አይገባም። ቀልብ የሚያደርገን አኺራን የሚያስረሳን ትርፍ ቃል እንዲናገሩ የሚያደርገን አልፎ ሁሉ ወደ ቁማር የሚወስድን። ስለዚህ አላህን ልንፈራ ወደ ዲናችን ልንመለስ የዲን ህግጋትን ዓላማዎቻቸውን ልናውቅ ይገባናል። የሒጃብ ዓላማ ወንድና ሴትን መለየትና ማራራቅ። በዚህ መልኩ ከወንድ ጠጋ ጠጋ ማለት ከተጀመረ አላህን የሚያስቆጣ ሸይጣን የሚፈልገው ወንጀል ላይ የመውደቅን በር ይከፋፍታል። ስለዚህ አኺራን የሚያበላሽ ነገር ላይ ወድቆ ከመጸጸት በፊት አላህና መልእክተኛው በቀረጹልን መንገድ መጓዝ ተገቢ ነው። ሌላኛው ጥያቄ እኔ ሳገባ ለአባቴ አልተናገርኩም፣ ላገባ ነው ብዬ ወኪል አድርግልኝም አላልኩትም። በሰዓቱ ግን የአባቴ ቅርብ ዘመድ ነበር። እሱ ወኪል ሆኖኝ አባቴን ሳላስፈቅድ በባለቤቴ ጓደኛ በኩል ኒካው ታሰረ። ነገር ግን ኒካህ የሚያስተሳስር ሸይኽ ነበረ በሀገሩ፣ በእነሱ በኩል አላደረግንም። እኛ የዲን እውቀት አልነበረንም። ጓደኞቼ ኒካህ ሲታሰሩም አይቻለሁ። ሀገር ስገባ አባቴ ምንም አላለኝም። በትዳሬ ዙሪያ አባቴም ጋር ከበፊት ተጣልተን ነበረ። እሱም ቢሆን ጃሂል ነው፣ በቢድዓና በሽርክ ላይ ያለ ሰው ነው። ይህ ኒካህ እንዴት ይታያል የሚል ጥያቄ። ይህ ስህተቶች የሞሉበት ኒካህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያለ ወልይ የታሰረ ማንኛውም ኒካህ፣ ያለ ምስክሮች የታሰረ ኒካህ ውድቅ ነው ብለዋል። አባት ዝም ማለቱ ኒካሁን ትክክል አያደርገውም። ጥያቄው ላይ አባቴንም አልነገርኩትም፣ ወኪል አድርግልኝም አላልኩትም፣ ሀገሩ ላይ ኒካህ የሚያስሩ ሼኽ አሉ፣ በእሳቸው በኩልም አላሰርንም የተባለ ነው። ጥያቄው አብዛኛው መልስ ያካተተ ነው። አባትም ቢካለ አያት፣ እንደዚሁ ወንድሞች፣ አጎቶች፣ አጎት ልጆች፣ የወንድም ልጆች ኒካህ ማሰር ይችላሉ። እነዚህ ሁሉም ቢካሉ ወይም መስፈርቱን ካላሟሉ እውቅና ያለው ቃዲ ጋር ተኬዶ ኒካህ ይታሰራል። ከዚህ ውስጥ የተኛውም ሳይደረግ ማንኛውንም ሰው አስቀምጦ ኒካህ አሰረልኝ ተብሎ የታሰረ ኒካህ አይሆንም። ስለዚህ እንደገና መታሰር አለበት። ማንኛውም ሰው ኒካህን ካሰረው ትክክለኛ ኒካህ ይሆናል የሚል የተሳሳተ መረጃ ኖሯችሁ ከሆነ ይሄን ያደረጋችሁት ያለፈው ህይወታችሁ ዝሙት ነው፣ ልጆችም የዝና ልጆች ናቸው አይባልም። ነገር ግን ቀጣዩ የግድ መስተካከል አለበት። ስህተት መሆኑን ካወቃችሁበት ጊዜ ጀምሮ የባልና ሚስትን ግንኙነት በማቆም ወዲያውኑ የሴት ልጅ ትክክለኛ ሸርጡን ያሟላ ወልዩዋን በማስቀመጥ ኒካሁን አስሮ ወዲያውኑ ወደ ትዳር ህይወት መመለስ ይቻላል። ሌላኛው ጥያቄ ባለቤቴ በጣም ይዋሻል፣ በተደጋጋሚ ተው ብለው ለቀልድና ለጫወታ ነው ይለኛል። በውስጤ እስትግፋር እያደረኩ ነው፣ በዋሽም ይለኛል። አላህን እያስቀየምክ ሰውን ላስደስት አትበል ብለውም አልሰማኝም። አንዳንድ ጊዜ ልፍረድላችሁ ይላል። ለጫወታም ቢሆን የሚለው ሁሌም ቢሆን ሰዎች ፊት ሁለተኛ ሚስት አገባለሁ ይላል። እኔ ፊት ሴቶችንም አንቺን ነው የማገባው ይላል። በተደጋጋሚ የማያደርገውን ነገር ለምን ይዋሻል በማለት እውነትም ቢያወራኝ ሁሉም ነገር ውሸት ነው የሚመስለኝ። ለእኔስ ምን ይመክሩኛል? ለሱም አንዳንድ ምክር ብትመክሩልኝ። የማይቀየርስ ከሆነ ፍቺ መጠየቅ እችላለሁ ወይ የሚል ጥያቄ። ነቢያችን አለይሂ ሰላቱ ወሰላም ሚን ሑስኒ ኢስላሚል መርኢ ተርኩሁ ማ ላ ያዕኒህ ብለዋል። ከአንድ ሰው የእስልምናው ማማር የዲኑ ማማር ምልክቶች መሃል አንዱ ማይመለከተውን ማይጠቅመውን ነገር መተው ነው ብለዋል። አላህ ተባረከ ወተዓላ ኢተቁላህ ወኩኑ መዐ ሳዲቂን ብለዋል። እናንተ አማኞች ሆይ አላህን ፍሩ ከእውነተኞች ሁኑ ብለዋል። ለቀልድ እንኳ ቢሆን አላህ ተባረከ ወተዓላ ውሸትን አልፈቀደም ብለዋል ሷሐቦች። አቡ ዳውድ፣ ትርሚዚና ሌሎችም በዘገቡት ሐዲስም ነቢያችን ሰለላሁ ዐለይሂ ወሰለም ሰውን ለማሳቅ ብሎ የዋሸ የሚናገር ወዮለት አሁንም ወዮለት ብላ። በልቤ እስትግፋር እያደረግኩ ነው የሚለው ያላዋቂ ንግግር። በመላስ የዋሹ ሸሪዓ ማይፈቅደውን ንግግር እየተናገሩ በልብ እስትግፋር ማድረግ ዋጋ አይኖረው። ከወንጀሉ ከታቀቡ በኋላ ነው መጸጸቱ። በመላስ እስትግፋር ማድረጉ ሊጠቅም የሚችለው እዛው ወንጀል ላይ ሆኖ በልብ እስትግፋር ማድረግ ዋጋ አይኖረው።
አላህን የሚፈራ አኺራ አለብኝ የሚል በእያንዳንዷ ቃል አላህ ይተሳሰበኛል የሚል ሰው ይሄን አያደርግም። የሰው ልጆችን ጀሀነም ላይ በአፍጥማቸው በግንባራቸው የሚደፋቸው ነገር አለ እንደ ምላሳቸው ካጨደው ውጪ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያገኙትን ይሆን ያልሆነውን ማውራት ጀሀነም ላይ እንዲደፉ ሰበብ ይሆናል። ቀልብ ያደርጋል፣ ከአላህ ያርቃል፣ ከዚክር ያርቃል። የንግግር መብዛት ቀልብ እንደሚያደርቅ ቀልቡ የደረቀ ሰው ደግሞ ከአላህ እንደሚርቅ ዑመር ኢብኑ አልኸጣብ ሌሎችም ተናግረዋል። ከአላህ የራቀ ሰው ደግሞ ሸይጣን ይጠልፈዋል። በአላህና በመጨረሻው ቀን የሚያምን ሰው ኸይርን መልካምን ይናገር ካልሆነ ዝም ይበል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዝምታ መልካም ነው ኸይር ነው ጥቂቶች እንጂ አያደርጉትም የሚል ሐዲስም አለ። ዝም ያለ ዳነ የሚል ሐዲስም አለ። መጥፎን ነገር ከመናገር ዝም ማለት በላጭ ነው። ዝም ከማለት ደግሞ ዚክር ማለት ዱዓ ማድረግ ቁርአን መቅራት የተሻለና በላጭ ነው። የሰው ልጅ ምላሱ በሮች የተገጠሙለት አስቦና አስታውሎ እንዲናገር ነው። ሰዎችን እያሳቁ ቀልብ ማድረግ አኺራ ማበላሸት ሞኝነት ነው። የሆነ ያልሆነውን ዝም ብሎ የሚያወራ ሰው ሰዎች ዘንድ ክብር ያጣል። ሐቅና ቁም ነገሩን ቢናገር ጥያቄው ላይ እንደተባለው ሰዎች እንዳያምኑት ያደርጋል። ይህ እንዳለ ሆኖ ደግሞ ትዳርን መጫወቻ ማድረግ አንቺን አገባሻለሁ ያሉ ሴት ልጅን ፊት ለፊት ማናገር አቅልም አደብም አይደለም። ሙስሊም ክብሩን ሊጠብቅ ሐያ ሊኖረው አደብ ሊኖረው ይገባል። ኢስላም በስም ብቻ አይደለም በልብስ ብቻ አይደለም። አጅነቢ ወንድ አጅነቢ ሴትን በምን መልኩ ማናገር እንዳለበት ሸሪዓ ላይ ተቀምጧል። እንዲህ አይነት አደብ የሌለው ስርዓት የሌለው ሰው በተደጋጋሚ ተመክሮ አልመለስም ካለ ነገ ለልጆቹ አደጋ ነው የሚሆነው። ያንዳንዱን ያሉበትን ችግር በዝርዝር አስረድቶ እንዲመለስ መምከር፣ እምቢ ካለ በቤተሰብ በሽማግሌ ማስመከር። እምቢ ብሎ በዚህ መልኩ ከቀጠለ የተኛዋንም አጅነቢ ሴት አንቺን አገባለሁ ያለ የሚያወራ ከሆነ ከሙስሊም አቅል ካለው አደብ ካለው ሰው ጋር የማይሄድን ቀልድ ያነሳ የሚቀልድ ከሆነ ክብሩን ያጣ ሰው ነው የሚሆን። ከእንዲህ አይነት ሰው ጋር መኖር አይመከርም ካልተስተካከለ ካልተወበደ። ለልጆቹ ይሄን ነው የሚያወርሰው። ስለዚህ በቂ ጊዜ ተሰጥቶት ይሄን ጸባይ አላስተካከልም ካለ ይህ የትዳር አጋርን የሚረብሽ ከሆነ ሰው ፊት የሚያሳፍር ከሆነ ፍቺ ለመጠየቅ ምክንያት ሊሆን ይችላል። ነገር ግን ወደ ፍቺው ከመሄድ በፊት ደጋግሞ መምከር፣ በቤተሰብ ማስመከር፣ ይሄን ችግር ያስተካክላሉ የሚባሉ ነገሮችን በሙሉ ማድረግ ያስፈልገዋል። هذا والله تعالى أعلم። ዛሬ በዚህ እናበቃለን። የተቀሩትን ጥያቄ ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።